ጨርሻለሁ እኮ ነው። እሺ አንዴ ላውራሽ። ጨርሻለሁ። ልቀቀኝ አባባ። ሄርሜላ ማለት አይጠበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ። ኧረ አንተም አልተባልክም። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። እኔ እኮ ምን አድርግ ብላችሁ መታችሁ እንደምትለማመጡትና ነገሮችን ለሱ ለማብራራት እንደምትሞክሩ እኮ ነው ግራ የሚገባኝ ማለት ነው። ሶስታችሁም ሴቶች ማለት ነው። እግዚአብሔርን ምን ነክቷችኋል? ለምንድነው ወደ ራሳችሁ ማትመለሱት? ቅሌቱን በአደባባይ ለሚያሳይ ሰው መታችሁ ልመናና መለማመጥ ምንድን ነው ከዚህ ነገር ልታገኙ የምትችሉት ማለት ነው። ሴራክ ማለት ነው ያሰብከው ነገር ከፍቅር ጋር ያቀድከው ነገር ስለከሸፈብህ ወደ ሄርሜላ እንደምትመለስ ሁላችንም እናቅ ነበረ። ሄርሜላ ደግሞ አንተ ላይ የሚጨክል ልብ እንደሌላትም ጥንቅቅ አድርገን እናውቃለን። ነገ ከነገ ወዲያ አሳምነሃት እንደምትመጣ ግልጽ ነው። ግን አንተ አፍህን አውጥተህ እነ ሩታን የመናገር ሞራል የለህም። ሩታን የመናገር ሞራል የለህም፣ እውነቱን ስነግረህ ማለት ነው። ምክንያቱም እቺ ልጅ ያሳለፈችው ነገር ምን ያክል ከባድ እንደሆነ በደንብ ጥንቅቅ አድርገን እናውቃለን ማለት ነው። ቢገባህ ኖሮ ነገ ላይ የምትጸጸትበት ቦታ ላይ እንዳትገኝ ዋጋ እየከፈለችልህ እንደሆነና አሁንም ማለት ነው አሁንም አንተ የምታደርጋቸውን ነገሮች ከቁብ ሳትቆጥር ቤቷን ትዳሯን ለመመለስና አንተን ከውድቀትና ይሆናል አይደለ አንተን ለመመለስ ማለት ነው። አንተን ለመመለስ ዋጋ እየከፈለች እንዳለች ሴት ነው እሷን መመልከት የምፈልገው። ምናልባት አንተ እሷ መታ እዚህ ጋር ስለተናገረች ሴቶቹ በየጊዜው እየመጡ ስለሚለማመጡ የተሻልክ መስሎህ እየታየህ እንደሆነ ነው እንደኔ እየተረዱ ያለሁት እና በዚያ አካሄድ ውድቀትህ ቅርብ እንጂ ሩቅ እንደማይሆን አስረግጬ ልነግርህ እፈልጋለሁ ማለት ነው። ለማንኛውም እንዴት አመሻችሁልኝ? የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁ ማለት ነው። ሰላም አመሻችሁልኝ ወይ አለን። እግዚአብሔር የተመሰገነ ይሁን። እንግዲህ በጋሼ ቻናል በተለቀቀው ቪዲዮ ዙሪያ ሀሳባችንን ለመስጠት እንሞክራለን ማለት ነው። ሁላችሁም እንዳያችሁት ፍቅርና ሩታ ለሄርሜላ ፋይል አለ ምናምን ብሎ ለማሳየት ነው እየመጡ ያሉት። እውነት ነው በአደባባይ ቅሌቱን እያሳየ ያለን ሰው ፋይል ምናምን እያላችሁ ብታሳዩ ባታሳዩ ማፊ ፋይዳ እኮ ነው። እሱ እኮ በአደባባይ ነው ሁሉንም ነገር። አብርሃም ደብቆ ያደረገው ነገር የለም እስከዛሬ ድረስ ማለት ነው። ሜይ ቢ ያው የተወሰኑ ኮንቨርሴሽኖች ሊኖሩ ይችላሉ ሄርሜላን አስመልክቶ የተናገረው ማለት ነው። በነገራችን ላይ ለማናችሁም ፍቅር አለው ብዬ አላስብም ይሄ ልጅ ማለት ነው። ፍቅር እንደዚህ አይደለም። ለአንዳችሁ እንኳን ስሜት ቢኖረው ኖሮ በዚህ ልክ ለእናንተ ንቀትን ያሳያል የሚል እሳቤ የለኝም እና በግላጭ ማለት ነው በግላጭ ሁላችሁንም እንደሚንቃችሁ ጭምር ነው እያሳየ ያለው ማለት ነው። በጣም ፍቅር ላይ ተናዷል ተመልክታችሁት ከሆነ ማለት ነው። መጨረሻ ላይ ሲሄድ የሆነ ቢሰነዝርባት ሁላ ምናምን ደስ ይላል። ያደረገውን ነገር ሁላችሁም ተመልክታችሁታል እና ብዙ ርቀት አስቦ ብዙ መሄድ ፈልጎ እቅዱን በአጭር ጊዜ ስላከሸፈችበትና ከሩታ ጋር ሆኖ ብዙ ነገሮችን ዲስሚስ ስላደረገችበት በጣም ነው የተናደደው። ያንን ደግሞ ካደረገው ድርጊት በደንብ መታየት ይችላል ማለት ነው። ለማምለጥ የተጠቀማት ቴክኒክ ማለት ነው። በነገራችን ላይ እነሱም ወዲያው ነው የባነኑበት፣ ወዲያው ባነነውበታል። በቃ ለምን ያቺን ነገር በዛ ሰዓት ማንሳት እንደፈለገ በደንብ ገብቷቸዋል ማለት ነው። ለዛም ነው ወዲያው ማለት ነው ሀሳብን እንዴት ማስቀየር በቃ መሄድ ፈለገ። እዛ ጋር እያነሱ ያሉት ነገር እሱን የሚያጋልጥና ለእሱ ጥሩ ያልሆነ ነገር ለማውራት እየሞከሩ ስለሆነ ፍቅር እሱን እንደምታፈቅረው ምናምን አይነት ትላንትና እኮ ምንም የተለየ ነገር ምናምን አልነበረውም። በቃ እኔ ደግሞ ከዚህ ሁሉ ጊዜ በኋላ ፍቅር ለአንተ ስሜት ይኖራታል የሚል እሳቤ የለኝም እውነታውን ስነግርህ ማለት ነው። ምክንያቱም በጣም ብዙ ርቀት የሄደች አይነት ሴት ናት። ብዙ ነገሮችን ስትራግል አድርጋ የተጋፈጠች ያለች ሴት ናት። ድጋሚ ወደ አንተ ህይወት ለመመለስ ሀሳብ ይኖራታል ብዬ አላስብም። ግን አንተ ያቺን ነገር እንደ ማምለጫ ነው የተጠቀምከው ማለት ነው። ገፈታትራ ሄዳል። በጣም ነው የገረመኝ። ሩታን በስተመጨረሻ ሄርሜላን አስመልክቶ ምናምን የተናገርሻቸው ነገሮች አሉ። ግን እንደዚህ የሆነውን አብርሃም ወደ ህይወታችሁ መልሳችሁ አንቺም ሆን ሄርሜላ ወደ እናንተ ህይወት አምጥታችሁ ምንድን ነው ልታተርፉ የምትችሉት? የምሬን እኮ ነው እግዚአብሔርን። ካልታረመ ሰው ከስህተቱ መመለስ ካልቻለ እንደፈለገ ከሴት ሴት እየቀያየርኩ እኖራለሁ ብሎ የሚያስብና ይሄንን ነገር እንደ ጀብድ የሚያይ ሰው ወደ ህይወታችሁ መልሳችሁ ከዛ ሰው ጋር ራሳችሁን በትዳርና በፍቅር ለማኖር ስታስቡ ምን ያክል ከባድ ሪስክ እንዳለው ሳታውቁ ቀርታችሁ ነው ወይ የዚህን ያክል የምትለማመጡት? የምሬን እኮ ነው። እኔ አብርሃም ባይጎርር እናንተ ላይ እንዲህ ባይኮራ እኮ ነው የሚገርመው ማለት ነው። እንዴት አይኮራባችሁ? እየመጣችሁ ተራ በተራ ትለማመጡታላችሁ። የፈለገውን ነገር ቢያደርግ ግድ አይሰጣችሁም። ብቻ ከእናንተ ጋር ይሁን።
ፉክክር ውስጥ ነው የገባችሁት። ፉክክር ውስጥ ማለት ነው። አልታወቃችሁም እንጂ ሴቶቹ ፉክክር ውስጥ ገብታችኋል። በቃ የፈለገው ነገር ይምጣ፣ የፈለገውን ነገር ያድርግ፣ ብቻ ከእናንተ ጋር ይሁን። የዛኔ እኔ ያሸነፍኩኝ ለመባባል እንጂ እንደዚህ የሆነ አብርሃም ማለት ነው በአደባባይ እንደፈለግኩኝ ይኖራለሁ የሚልን አብርሃም ወደ ህይወታችሁ መልሳችሁ ምን ልታገኙ እንደምትችሉ ብቻ ነው ግራ እየገባኝ ያለው ማለት ነው። ለማንኛውም ሄርሜላም ተመነጫጭቃ ምናምን ሄዳለች እንደወሰነች ምናምን አይነት ነገር ግን ዝም ብዬ ስለምመለከትሽ እነ ሩታን አይተሽ አብርሃምን መግፋት እንደማትቺ ነው ሜቢ እንደኔ እየተረዳ ያለሁት ማለት ነው። እርግጠኛ ነኝ በዚህ 2 እና 3 ቀን ውስጥ አንቺን አሳምኖ መልሶ እንደሚያመጣሽ እርግጠኛ ነኝ። ግን ይህንን ነገር የሚያደርገው አንቺን ስለሚወድሽ ስለሚያፈቅርሽ ወይም ከአንቺ ጋር መሆን ስለሚፈልግ አይደለም። እርግጠኛ ነኝ ፍቅር የያዘችበት ፋይል ላይ ወይም ከሩታ ጋር ሆኖ የያዘችው ፋይል ላይ እንደማይወዳት ተናግሯል። በነገራችን ላይ በሁለታ በምናምን ምናምን ያ ነገር ነው ከአንቺ ጋር እንዲቀጥል ያደረገው አመት ሙሉ ማለት ነው። ሶ አንቺን ያመጣበትን መንገድ እኮ ሁላችንም ጥንቅቅ አደርገን እናውቃለን። በቃ አንቺን ያመጣው ከሩታ ጋር ተጣልቶ ነበረ። አብርሃም ጥል ውስጥ ወይም ጸብ ውስጥ ሲገባ የሚያደርገው ነገር ወደ ሆነች ሴት ጋር ይሄድና ያንን ሰው ለማብሸቅ ነው የሚሞክረው። ሶ ማብሸቂያ ሆነች ነው ወደ አብርሃም ህይወት ውስጥ የመጣሽው ማለት ነው። ከዛ ፍቅር ያዘሽ፣ ታውቂዋለሽ፣ ለማብሸቂያነት እንደመጣሽ አንቺም ታውቂዋለሽ። ከዛ ፍቅር ያዘሽ፣ ዋጋ ከፈልሽለት፣ ተንከራተትሽ፣ ብዙ ነገር ተባለሽ፣ ተናገርሽ እኮ ማንም እየመጣ እንደፈለገ የሚናገርሽ ማንም እየመጣ አፉን የሚከፍትብሽ በሱ ምክንያት ነው እንጂ ሞር ተከብረሽ መኖር የምትችይ አይነት ሴት ነበርሽ። በአጋጣሚ መተሻል። እሱም ይህንን ነገር ደጋግሞ እየተናገረ ነው። በሱ ምክንያት በዚህ ሚዲያ በሶሻል ሚዲያ ላይ በደንብ እውቅናን አግኝተሻል። በእኔ እውቅና ስላገኛችሁ የትም አትሄዱ ምናምን አይነት የሚለው ፈሊጥ አለና የምርም ይሄ ነገር ይሰራል የሚል እሳቤ ነው ያለኝ። ከሱ ቁጥጥር ውጭ ከወጣችሁ ቪዲዮ ላይ ሻይን እንደማታደርጉ ምናምን ነው እየተናገረ ያለው ማለት ነው። እናንተ ደግሞ ሻይን ማድረግ እንደምትችሉና በራሳችሁ መንገድ መራመድ እንደምትችሉ በደንብ ማሳየት እንዳለባችሁ ነው እንደኔ የሚሰማኝ ማለት ነው። ይሄንን ነገር አድርጓለች ፍቅር ወታ የራሷን እንትን መፍጠር ችላለች። ሶሻል ሚዲያው ላይ ምንም ከሱ ጋር ብትጀምር ብቻዋን መታ ከዜሮ ተነስታ ትልቅ ደረጃ ላይ መድረስ እንደምትችል አሳይተዋለች አይደለ? እናንተም ይሄንን ነገር ማድረግ ትችላላችሁ ብዬ ነው የማስበው እንጂ ይሄንን ገና ቦርቅ ያልጨረስኩም እንደፈለግኩ እዘላለሁ የሚልን ሰው ትዳር መያዙን መውለዱን የረሳን ሰው ወደ ህይወታችሁን ለመመለስ የምትጋጋጡት መጋጋጥ ነገ እናንተን ራሱ ትልቅ አደጋ ላይ ይጥላችኋል ብዬ ነው እንደኔ የማስበው። እና አላቅም ብቻ ሩታ ግን ከዚህ በላይ ዋጋ መክፈሉ፣ ከዚህ በላይ ራስሽን መጉዳቱ፣ ከዚህ በላይ ይሄንን ልጅ መከታተሉ አስፈላጊ መስሎ አይታየኝም። ቢበቃሽና ቆፍጠን ብለሽ የራስሽን ላይፍ መኖር ብትቺ ሞር እንደኔ የተሻለ ነው ብዬ አስባለሁ ማለት ነው። ሄርሜላም ብትሆኚ ከዚህ በኋላ ያለው ኢሜጅሽ ከዚህ በኋላ ያለው ህይወትሽ እንዳይበላሽብሽ ከፈለግሽ የሆነ ጥልቅ የሆነ ፍቅር እንዳለ ይገባኛል እኮ አንቺ ውስጥ ማለት ነው። በጣም እንደምታፈቅሪው በጣም እንደምትወጂው እና ለእሱ ስትይ ምንም ነገር እንደምታደርጊ አውቃለሁኝ። ግን አይበቃም ወይ? ከዚህ በላይ ምን ሊያደርግሽ ይችላል? በአደባባይ በሁለታሽ ታስሮ ከአንቺ ጋር እንደነበርና ከአንቺ መለየት እንደሚፈልግ ለሚናገር ሰው ድጋሚ እድል መስጠቱ እኔ ፌር ነው ብዬ አላስብም። ለማንኛውም እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።